ሳሚ እንግዲህ ሳሮንን አጋለጣት ትናንትና። የህይወት ልጅ አገትሻት አንቺ ነሽ። አሁን ቶሎ ብለሽ ልጅቷን እዚህ ቤት ካላመጣሻት ሁሉን ለሁሉም ሄጄ እናገራለሁ ሲላት እንግዲህ ሳሮን የምትይዝ የምትጨብጠው ጠፋባት ማለት ነው። ሳሮን ማነው ሳሚ ጀግና ሆኗል አሁን ላይ። ነገር ግን ደግሞ የእሱ ጀግንነት ፋይዳ የለውም። ሂሩት ትበልጣቸዋለች ከሆኑም ማለት ነው። ከሁሉም ሂሩት ጀግና ናት በእውነት ከወንዶቹ የምትበልጥና ግን ደግሞ ሂሩትን ሚኪ ሊያጋልጣት እየፈለገ ነው። እሱ ደግሞ ትዕግስት የሚባል ነገር የለውም። ለምን እየነገረችው ነው። ምን ጉድ ውስጥ ነው የገባሽው? ለምንድን ነው እዚህ ቤት የመጣሽው? ምንድን ነው የምትሰሪው? ቆይ አንቺ የነ ሳሮን እህት እንዳልሆንሽ ውስጥሽ ያውቀዋል። ግን ለምንድን ነው ሂዊስ ሳሮን እንደዚህ እያሰቃየቻት እያየሽ እንዴት አስቻለች ሲላት ውስጤ ሳይደማ ቀርቶ አይደለም የውስጤን የሚያቅልኝ ጠፍቶ ነው እንጂ ሁሉን ነገር እያወቅኩ ነው። ግን ደግሞ ምን ላድርግ? እሺ ምንድን ነው የተፈጠረው? ምን ጉድ ውስጥ ነው የገባሽው? እስኪ ንገሪኝ። በምን ምክንያትሽ ነው እዚህ ቤት የገባሽው ሲላት ለማንም እንደማትናገር መጀመሪያ ቃል ግባልኝ እነግርሃለሁ ሁሉንም ነገር አለችው። ከዛ እንግዲህ ቃል ገባላት። ግን ደግሞ ዳዊትና ሂዊ ፍቅር ለመጀመር ሀሳብ ላይ ስላሉ ዳዊት ፍቅሩን ለሂዊ ሊገልጽላት እያማጠ እያለ እንግዲህ ገባባቸው ማለት ነው። ይሄ አንዱ ሳሚ ሲሄድ ሚኪ መጣ ማለት ነው። ዳዊት እውነት ሊነግራት ነበር ለሂዊ ትናንትና። ይሄ ደግሞ አቀራረባቸውን ሲያይ ውስጡ ተረበሸ። ምክንያቱም እህትና ወንድም ስለሆኑ ዳዊትና ሂዊ እህትና ወንድም ናቸው፣ ለፍቅር አይሆንም ማለት ነው። እና አሁን ሂሩት እንዴት ነው ነገሩ? ማለት በቃ የሂዊ ልጅ ስላገኘች ብቻ የሂዊ ልጅ ለሂዊ አስረክባ ሳሮንን ለህግ አቅርባ እህታቸው አለመሆኗን ቶሎ ብላ ትናገር፣ ዳዊትና ሂዊ ወደ ፍቅር ሳይገቡ ብዬ አስባለሁኝ። እንደዛ አሰብኩ ማለት እነኚህ ልጆች ፍቅር ከጀመሩ አጉል ነው፣ ከባድ ነገር ይፈጠራል ማለት ነው። እናም ሂሩት ለሚኪ ሁሉንም ነገር ነገረችው። ሳሮን ወንድሜን አግታብኝ ነበረ፣ ከዛም በዛ ምክንያት ነው እዚህ ቤት ልገባ የቻልኩት። ያለኝ አማራጭ ለሳሮን እህት መሆን ነበረ። ከዛም ዲኤንኤን ቀየርኩኝና እህታቸው እንደሆን አደረኩ። ከዛም ወንድሜን ማስመለጥ ቻልኩኝ አለች ማለት ነው። እንግዲህ አሁን አንቺ ምን ጉድ ነሽ? እሺ የህዊ ስቃይ ሲል እኔ ሳያመኝ ቀርቶ አይደለም የህዊ ስቃይ ከአንተ በላይ እኔንም እያመመኝ ነው። ግን ደግሞ ትንሽ ታግዘኝ፣ በቅርቡ ሁሉም ነገር ይጠናቀቃል አለችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሳሮን ትላንትና ሳሚ አጋለጣት። የህዊ ልጅ ያገትሻት አንቺ ነሽ፣ ቶሎ ብለሽ እዚህ ቤት አምጫት፣ ካለበለዛ ሳሎን ሄጄ ለሁሉም ነግራችኋለሁ ምን እንዳደረግሽ። አንተ ሰውዬ ልታሳብደኝ ነው እንዴ? ጭራሽ አታፍርም? አይንህን በጨዋ አጥበህ ከኔ ጋር ትከራከራለህ? በነገራችን ላይ ልጅቷ የሳሚ መሆኗን አታውቅም የምር እንጂ አንቃ ትገላት ነበረ። እኔ ላይ ከጀርባዬ ስታሴሩብኝ እኔ ማረባ ሴት ነኝ። ይሄ ነው ወይ የኔ ምላሽ? አንተ ግን ምን አይነት ያኔ ስታገባኝ የገባኸው ቃለ መሐላስ? ለሱ እኮ ይቅርታ ጠይቄሻለሁ። ይቅርታ ብዬሽ የለ እንዴ? እሱን እኮ ይቅርታ አድርጊልኝ ብዬሻለሁ። አረ እንደዛ ነው እንዴ እያለች እንግዲህ አሁን ነገር ማስቀየሽሽን ተይና የህዊ ልጅ አምጫት፣ አለበለዛ ሄጅ እናገራለሁ ሲል ሳሚ ፈጣሪ ስራህን ይስጥህ አለች ማለት ነው። ከዛም እሺ ብላ ተስማማች። ከዛም ሳሚ እቤት እንግዲህ ታመጣታለች ብሎ እየጠበቀ ሲንጎራደድ እሷ መስሪያ ቤት ሄደችና ቢሮ ውስጥ ኮምፒውተሯ ላይ ህፃኗ የለችም። ህፃኗ ትክክለኛ ቦታ ገብታለች። ትክክለኛ ቦታ ላይ ነው ያለችው። አሁን ህፃኗን አንቺ አታገኛትም የሚል ወረቀት ጽፎ አስቀምጦላት ሳሮን አንቀጠቀጣት፣ ላብ ጥምቅ አደረጋት። የምትይዝ የምትጨብጠው ነገር ጠፋባት ማለት ነው። ከዚያም ወደ ቤት ወረቀቱን ይዛ መጣችና ለሳሚ ሰጠችው። ሳሚም ኧረ እባክሽ ከአንቺ ራስ አልወርድም፣ ማን ወሰዳት ሊባል አስገድለሻት ነው እንዴ ህፃኗን? እባክህ ተወኝ አንተ አስማም እንዴ ምናምን እያለች ከዚህ በኋላ እንደውም አላቅም አታቂም እሰራልሻለሁ አላት ማለት ነው። እንግዲህ ህፃኗን ሂሩት ጀግናዋ ወስዳታለች ማለት ነው። ሂሩት ጋር ነው ያለችው። ማንም የሚያውቅ ሰው የለም። ሂሩት የእውነት ሳላደንቃት አላልፍም። የእውነት ጀግና ናትና እንግዲህ ሳሮን አሁን ህፃኗን ለሂዊ ታስረክብና ሳሮንንም ለህግ ካቀረበች በኋላ ራሷን ታጋልጣለች። እንትና
ሂሩት ራሷን ታጋልጣለች። እህታቸው እንዳልሆነች ትናገራለች። ግን በተቻላቸው አቅም ዳዊትና ሂዊ ባይቀራረቡ ብዬ አስባለሁ። ምክንያቱም እህትና ወንድም ስለሆኑ ችግር ስለሚፈጠር ማለት ነው። ሚኪ ደግሞ ሂሩትን ከነ ቤተሰቦቿ ያውቃታል። ሂዊም ደግሞ የነሳሮን እህት መሆኗን ያውቃል። እና የሆነ ሰው ደውሎ እንደውም ስለ እህትሽ ምናምን ብሎ ለዚች ለሳሮን ደወልላት እና እህቴ እኮ አግኝተናታል እኮ እናመሰግናለን። ያኔ ለብዙ ሰው ስለተናገርን ለዛ መሰለኝ እንጂ እህታችን ከኛ ጋር ነው ያለችው። ኧረ እንደዛ አይደለም ማለት እኮ እህታችን ከኛ ጋር ነች። ለማንኛውም አግኝቼሽ ላወራሽ ፈልጋለሁ ብሎ ሎኬሽን ላከላት። እንግዲህ ሎኬሽኑን ከሰጣት በኋላ ሄዳ ሰውየውን አውርታ ተመለሰች። እንዴት ይህ ሰውዬ ምን አስቦ ነው? ቆይ ሂሩት ነች የኛ እህት፣ ዲኤንኤ ነው የኛ እህት እንደሆነች ነው የሚናገረው። ምን ለማለት ፈልጎ ነው ይህ ሰውዬ እያለች እንግዲህ እንደ ቀላሽ በሬ መኝታ ቤት ውስጥ ስትዞር እንግዲህ ያው ሳሚ መጣና ስለ ሂዊ ልጅ ጠየቃት ማለት ነው። እንግዲህ ነገሩ ሁሉ አላውቅም። ሳሮን ያው በቅርቡ ትጋለጣለች። በነገራችን ላይ ማለቴ ግዴታ ለህግ መቅረብ አለባት። እሷ የሰራችው ስራ ቀላል አይደለም። የሂዊ ልጅ ብቻ እኮ አይደለም፣ እሷ የሀገር ህጻናቶችን ነው ኤክስፖርት እያደረገች የምትሸጠው ለውጭ ዜጎች ማለት ነው። እንደዚህ ኩላሊታቸውን ልታስወጣ ይሁን አላውቅም። ፈጣሪ ትዕግስት ውስጥ ሀብታም ነች የሚሉት እኮ እሷ በሰው ህጻን ነው ሀብታም የሆነች፣ የሰው ህጻን እየሰረቀች እና ሂዊም እንግዲህ በቅርቡ ከልጇ ጋር ትቀላቀላለች። ሳሮንም ደግሞ ወደ ማረሚያ ቤት ትሄዳለች ማለት ነው። ይሄ የታወቀ ነው። ሂሩት ይሄንን ነገር ካደረገች በኋላ ራሷን ታጋልጥና ከድራማው ትሩ ትላለች አትልም የሚለው ነገር እንግዲህ አላውቅም። ሳሮን ግን እኔ እኮ እንዴት ነው የማይጠረጥሯት? ግን እንትና ዳዊትማ ጭራሽ ዞሮበታል። እህቴ አውቃለሁ ኃይለኛ ናት፣ ግን ደግሞ እንደዚህ አይነት ተንኮል ትሰራለች ብዬ አላስብም ይላል። አንተና ሳሚ እኮ ወላይዋ የሆናችሁ ዳዊትና ሳሚ አሁን ላይ እንዴ! ሴትይቱ እኮ አይኗ ያስታውቃል። ጭራሽ አሁን ሳሚና ሂዊ ግንኙነት መኖራው ስታውቅ አይደል ጭራሽ አበደች እኮ። ብቻ እንግዲህ